ስም እንጀምራለን እና አላህ Subhanahu Wa Ta'ala ያው እንደሚታወቀው ቁርአን እያንዳንዱ ሱራ ለራሱ የሆነ መክፈቻ ቢስሚላሂር ረህማኒር ረሂም የሚል እንዲቀርብ አብሮ እንዲቆራኘው አድርጓል። ይሄም ምንድነው እያንዳንዷ ክፍል የቁርአን ቃላትና አረፍተ ነገሮች ከጌታ ተረበል ዓለሚን በቀጥታ የመጡ መሆኑን ለማረጋገጥ ነው ማለት ነው። እና ሱረቱል ከውተርም በጣም አጭር የመጨረሻው አጭር የምትባለው ይህቺ ሱራ ናት። ባለ 3 አያቶች 3 ሱራዎች አሉ። ከነሱም ደግሞ የባሰባት አጭር ይቺ ናት ማለት ነው። ሌሎቹ ቁጥራቸው 3 ቢሆንም በቃላታቸው ትንሽ ይጨምራሉ። ይቺ ቃላቷም በጣም ጥቂት ከመሆን የተነሳ ከ3ቱም ያነሰች ናት ማለት ነው። የሚገርመው ግን በውስጧ ያካተተችው መልእክት ደግሞ ሁሉንም የሚያጥፍ ነው። ሙዕጂዛቲል ቁርአን ማለት ነው። ኸይረን ከሲር ስፍር ቁጥር የሌለውን ነገር ነው የምታወራው ማለት ነው። ኢና አዕጦይናከል ከውሰር ይላል። ሙኻጠቡ ረሱል ናቸው አለይሂ ሰላቱ ወሰላም። ያ ረሱላና ኢና አዕጦይናከል ከውሰር፣ መልእክተኛችን ሆይ ጥላቶችህ የሆነ ያልሆነ አሉባልታና የስም ማጥፋት ዘመቻ ቢከፍቱብህም እነሱ እንዳሉት አይደለም ጉዳዩ። እኛ ለአንተ ስፍር ቁጥር የሌለው በጣም ሰፊ የሆነ ጸጋን ለግሰናል ይላቸዋል ማለት ነው። እና ከውሰር ማለት አልኸይር አልከቲር ማለት ነው። ብዙ ሰፊ የሆነ እድል፣ ሰፊ የሆነ እድል እንግዲህ አንድ ሁለት ተብሎ የማይቆጠር አድማሱ የሰፋ ጸጋና እድልን ላንተ ለግሰናል ይላቸዋል አላህ Subhanahu Wa Ta'ala። በተቃራኒው እንግዲህ ጥላቶቻቸው ገና በመጀመሪያው አካባቢ የአላህ ነብይ ሆንኩኝ ብለው ሲያስወሩና አንዳንዴ ያጫጭር ቃላቶችና ጥቅሶችን ሲያሰሟቸው እንዴት ይሄንን እድል ለሱ ሊሰጠው ቻለ ብለው በመቀኝነት ሲያንጓጥጧቸው ማይ ተጀመረና አላህ ባይገርማችሁ ወደፊት ለሱ ለሰጠው የፈለኩት ነገር ተቁጥር ተስፍር የላቀ ነው። ብዙ እድል ነው ላንተ ለሰጠው የፈለኩትና ያን ሁሉ አሁን ቢያውቁ ምን ሊሆኑ ነው? ገና ጅምሩ ላይ እንደዚህ ያቅነዘነዛቸው ማለቱ ነው። እና ወለሰውፈ يعطيك ربك فترضى ብሎ ነበር ሱረቱ ሌላ ላይ። እና ጌታ ላንተ ልዩ የሆነ ስጦታ ይሰጥህና በዛ በስጦታው ትረካለህ ብሏቸው ነበር። የሚሰጠው ነገር ምን እንደሆነ መጠኑንም ስሙንም አልገለጸውም። ላንተ ብቻ ልሰጥህ የፈለኩት ነገር አለ፣ ሲደርስ ስሰጥህ ያ ነገር እስከ መጨረሻ የሚያረካ ነው፣ እዚህ ቀረሽ የማይባል ጉድለት የሌለው ሙሉ ስጦታ ይሰጥሃል ብሏቸው ነበር። ያንን ይፈስራል ይህች ሱራ መልእክቷ ባጭሩ ማለት ነው። ትልቅ እድል እሰጥሃለሁኝ፣ እድሉ መጠኑ በጣም አድማሱ የሰፋ ነው የሚሆነው ብሎ ነበርና አንድ ሰው የሚወደው ደስ የሚለው የሚመኘው ሁሉ ነገር ሲሟላለት ነው። አንድ ነገር ከቀረ ይች ባትቆል ኑሮ ብሎ በዛች መጠን ቅር ይሰኛል ማለት ነው። ግን የተሟላ ከሆነ እንዳውም ታሰብከው ተከሰብከው በላይ ከሆነ ምን ትፈልጋለህ? በቃ ይትላለህ ማለት ነው፣ ተረካበታለህ። ስለዚህ ወደ እስተሚጠላ አሸከመው ይባላል። አንዳንዱ ሰው ወደ እስተሚጠላ እስተሚገለማው ማለት ነው፣ በቃ ጠግቦ። ስለዚህ አላህ Subhanahu Wa Ta'ala የምፈልገውን ነገር ተምትፈልገውን በላይ ይሰጥህና ትረካለህ፣ ደስተኛ ትሆናለህ ፊ ዱንያ ወልአኺራ ብሏቸው ነበርና ያንን ነገር አሁንም የበለጠ በማጠናከር በኢነ አጎልብቶ አመጣው። ኢና አዕጦይናከል ከውሰር። ኢነ የማጠንከሪያ ቃል ናት። ኢነ ተብሎ ተተጀመረ አንድ ቃል ከዛ ቀጥሎ የሚነገረው ነገር ጥብቅ ነገር መሆኑን ይጠቁማል። እና ኢነና ነበረ አስሉ ወይም ኢና ናህኑ ነበረ። የዶሚሩን ቃል ኢነ ጋራ ሲያዳብለው ኢና ሆነ ማለት ነው። እኛ በእርግጥ ማለት ነው። እርግጥ የሚል ቃል ሁሉ ጊዜ ኢና ያለችበት ቦታ እርግጥ ይመጣል በትርጉም ማለት ነው። አዕጦይናከል ከውሰር፣ በጣም በርካታና ሰፊ የሆነ እድል ላንተ በእርግጥ ለግሰናል ይላል፣ ሰተናል። እዛኛው ላይ ወለይሉ ላይ ወለሰውፈ يعطيك ቀጠሮ ነበረ፣ ወደፊት ይሰጣል ነበረ። አሁን ግን ሰጠናል አላህ Subhanahu Wa Ta'ala። ታውን በኋላ ሁሉ ነገር አንተ የምትመኘውና የምትፈልገው ነገር ሁሉ በጌታ ዘንዳ ተለግሶሃል
ካሁኑ ጀምረህ እንደተረከብከው ቁጥር ማለት ነው في الدنيا والآخرة የሚሰጥህን እድል ሁሉ እና ይሄ እንግዲህ ሰፊና በጣም በርካታ የሆነ ስጦታ ምን ሊሆን ይችላል ወደሚለው ሲመጡ ሙፈሲሮች ብዙ የተነተኑት ነገር አለ። መጀመሪያ በጥቅሉ في الدنيا والآخرة የሰው ልጅ የሚመኘውና የሚፈልገው እድል ሁሉ ላንተ ይሰጣል ማለት ነው። በዚህ ይስማማሉ። ከዛ እንደገና አላህ ከሰጣቸው ትልልቅ እድሎች ዱንያዊና ኡኽራዊ በመባል በሁለት ይከፈላሉ ማለት ነው። በዱንያ የሰጣቸው ምንድነው ትልቅ እድል? ትልቁ እድል የነብያት ሁሉ መደምደሚያ አደረጋቸው፣ የነብዮች ሁሉ ቁንጮ አደረጋቸው ማለት ነው። እንደገና ያለፉት ነብያት ሁሉ ነብይን ይርሰሉ في قومه በብሔረሰቡ በተወሰነ ክልል በጥቂት ህዝቦች ነበር የሚላኩት። እሳቸው ግን ኡርሲልቱ ለልዓጀሚ ወልዓረቢ ወልአስወዲ ወልአብየድ ካፈተ ሊናስ ይላል አላህ Subhanahu Wa Ta'ala። ለሰው ልጆች በሙሉ በአጠቃላይ ሪሳላቸው አጠቃላይ ነው፣ ዓለም አቀፍ ነው ማለት ነው። በዚህ ደረጃ የሚወዳደራቸው የለም። ስለዚህ እንግዲህ የወትሮ ነብያቶች በሺህ የሚቆጠሩ 10,000 100,000 አርሰልናው ኢላ ሚአቲ አልፊን ነው የዚዱን ይላል። 100,000 አንድ ወረዳ የማትሞላ አንድ ቀበሌ ህዝብ ማለት ነው። ለዛ ይላኩ ነበረ። ያሁን የመጨረሻው ነብይ ግን ሪሳላቸው ገደብ የለውም። ሪሳላቸው በአጠቃላይ ለሰው ልጆች ነው። የሰው ልጆች በምስራቅም በምዕራብም በደቡብም በሰሜንም ይኑሩ በፈለገው ቦታ የሰው ልጅ ነኝ ያለ ሁሉ ሪሳለቱ መሐመድ ይመለከተዋል ማለት ነው። ከዛ አልፎ ጂኖችም ጭምር ማለት ነው። ጂኖች እኛ እናያቸውም፣ ግን ሪሳላው ራሳው የቻለ ሱራ ወርዷል ለነሱ ማለት ነው። ቁል ኡሂ ኢለየ አነሁ استمع نفر من الجن በሚለውና በሱረቱል አህቃፍ ወይሰረፍና ኢለይከ ነፈረ من الجن ይሄ ሌላው ነው ማለት ነው። እንደገና ሪሳላቸው ቁርአን ያለፉትን ኩቱቦች ሁሉ የሚተካ ሆኖ ነው የመጣው ማለት ነው። ወይም የሚሽር የሚቆጣጠር ወሙሃይሚነን ይለዋል። እንግዲህ ያለፉ በመቶ የሚቆጠሩ ኪታቦች አውርዷል አላህ ለተለያዩ ነብያቶች። ወደ መጨረሻ አካባቢ ታዋቂ የሆኑት እነ ተውራት እነ ኢንጂል እነ ዘቡርን አውርዷል። እነዛ ሁሉ ቁርአን እስከሚመጣ መቆያ ነበሩ ማለት ነው። ቁርአን ሲመጣ ግን እነዛን ሁሉ መልእክት ጨምቆ ዋና ቋሚና ጠቃሚ የሆነውን የሰው ልጅ መመሪያ ቁጭ አደረገ ለነብዩ፣ ያውም ለማይጽፍ ለማያነበው ሰውዬ ማለት ነው። ይሄ እንግዲህ ማንም ያላገኘው እድል ነው ማለት ነው። ከዛ በኋላ ነስር አልሙቢን በጣም አንጸባራቂ የሆነ ድል አላህ ይሰጣቸው ነበረ። ኑስርቱ ቢሩዕቢ መሲረተ ሸህር ሁለት ፍሬ ሆነው ምንም ትጥቅና ስንቅ ሳይኖራቸው በጥላቶቻቸው ግንባር በሄዱበት ሁሉ ድል እየተቀዳጁ ይመጡ ነበረ ማለት ነው። ታይቶ ተሰምቶ የማይታወቅ ድል ነው በአጭር ጊዜ ያዘገቡትና እምነታቸውን ያስከበሩት ማለት ነው። እነዚህ ሁሉ ድሎች ከሌሎቹ ነብያት አንፃር ሲታይ የሚወዳደራቸው የለም። ለምን? ተሳቸው ቀደም ሲል የነበሩት ነብይ ኢሳ ነበሩ። ኢሳ የሁዶችን ማንበርከክ አቅቷቸው ለራሳቸው አምልጠው ነው ወደ ሰማይ ሀገር ያረጉት አይደለም እንዴ? እና ለምን ተዋግተው አላሸነፏቸውም? ግን አላህ Subhanahu Wa Ta'ala ለነብዩ መሐመድ በገዛ ትግላቸው ጥላቶቻቸውን አረተው እንዲገብሩና እንዲቀበሉ አድርገዋቸዋል። ይሄ ትልቅ እድል ነው። እና በግንባር በተግባር ሲዋጉ ብቻ ሳይሆን ሳይመጡባቸው ጥላቶቻቸው የሁለት ወር ርቀት ያለው ሁሉ እሳቸው ምንም ሳይንቀሳቀሱ ሳያስቡትም መሐመድ መጣብን እያለ ሲባትት ያድር ነበር። ይሄን ግርማ አላህ እንግዲህ ተፈሪነት ሰጥቷቸው ነበር ማለት ነው። ከዚያም ያው ሪሳላቸው ሸሪዓቸው ደግሞ አጠቃላይ ነው። ሸሪዓቸው በአጠቃላይ ለሰው ልጅ في كل زمان ومكان በየትም ሀገር በየትኛውም ህዝብ በየትኛውም ቦታ የሳቸው ሃይማኖት ለሁሉም ህዝቦች ተስማሚ ነው። ሰፊ ነው አመራሩ ማለት ነው። አድሎም አያደርግም። የሰው ልጆች የተባሉ ሁሉ እኩል ናቸው። የሰው ልጆች እንደ ሙሽጥ ጥርስ ናቸው ብለው ያወጁት በአለም ላይ ለመጀመሪያ ጊዜ እሳቸው ናቸው። ጥቁር ነው ነጭ ነው ደሃ ነው ሀብታም ነው የሚባል ነገር የለም። ሰው እስከሆነ ድረስ መብቱ ግዴታውም እኩል ነው። ሁሉም አርሎ ሳይደረግበት የኔ ፓርቲ የኔ ዘመድ የኔ ብሔረሰብ ሳይባል ለሁሉም ረህመተን ለልዓለሚን አድርጎ ነው የላካቸው ማለት ነው። የሁሉ ኸይረን ከቲር ከሚባለው የሚጠቀሱት አንዳንድ ነጥቦች ናቸው ማለት ነው። ወደ አኺራ ስንሄድ ሸፋዓተል ኩብራ የተሰጠው አሳ አየባአተከ ረቡከ መቃም መህሙዳ የተሰኙት እሳቸው ናቸው ማለት ነው። ተሳቸው በፊት በመቶ የሚቆጠሩ በርካታ ነብያቶች
በእድሜም በሙያም የቀደሟቸው አሉ። እነዛ ሁሉ በሙሉ የውመል ቂያማ ሲሆን አላህ Subhanahu Wa Ta'ala ሰዎችን አንስቶ በአንድ ሜዳ ላይ ሰብስቦ ፍርዳቸውን ጠብቁ በሚላቸው ጊዜ በመጉላላት ላይ በሺህ የሚቆጠሩ አመታትን ሲያስቆጥሩ በላባቸው ተዘፍቀው ሲቀቀሉ እዛ ጊዜ ማን ይድረስልን ማንን እንላክ ሲባል ተአደም ይጀመራል። ተአበል በሸር ተትልቁ ሰውዬ ማለት ነው። አደም ጭራሽ እኔ አልችልም እንደዚህ ነገር እኔ ላ አስአሉ አልየውም ኢላ ነፍሲ አሉ። ነፍሲ ላ አስአሉ አሐደን ገይሪ ራሴ ብቻ በዳንኩኝ እንጂ አብጃለሁኝ። ኢነ ረቢ ገዲበ اليوم غضبا ጌታ በጣም ነው የተቆጣው። ለም يغضب مثله قبله ولن يغضب مثله بعده ታሁን ቀደም እንደዚህ ተቆጥቶ ያቀም ወደፊትም አይቆጣም። አሁን በዚህ ሁኔታ ላይ ያለኔ እነዚህን ልጆችን ይቅርበልኝ እና አንድ ፍትህ ስጣቸው ብዬ እሱም ብናገር አንተ ምን አገባህ? አንተ ነህ እኮ መጀመሪያ አርፋ አልቀመጥም ብለ ጀነት ብትቀመጥ ሁሉ መከራ አይመጣም ነበር ብሎ ጉድም ያመጣብኝስ ጸረተውኝ አሉ። ታዲያ ማን ይሻላል ሲሏቸው ኑህን ጠይቁት። ኑህ እንግዲህ ትልቁ ያገልጋይ ነውና ሺህ አመታት ያለ አላህን ሪሳላ ሲያሰራጭ ቆየ ስለሆነ እሱን ሞክሩ። ኑህ ሲመጡ አይ እኔማ እንደዚህ ነገር አብጃለሁኝ ጭራሽ እኔ ምንም ላረግ አልችልም አሉ። ምክንያቱም ሰዎች አበሳጭተውኝ ለብዙ አመታት ስታገል ቆይቼ በመጨረሻ እንቀበልህም ሲሉኝ ተስፋ በመቁረጥ ረቢ ኢኒ መግሉቡን ፈንተሲር ተሸንፌያለሁና እንግዲህ አንተ ተበቀል ብዬ ረገምኳቸው። ሰዎቹን ማአታ ወረደባቸው በማዕበል ጠራረጋቸው። ስለዚህ አንተ ተመቸ ወዲ ነው ለሰጅሩሩ ነው የመጣው ሰዎችን ጠርጋት ፋላ ተዘራለ አርድ ሚነል ካፊር እንደያራት አልነበረም እንደቢለኝ አብጃለሁ አልሄዳትም አሉ። ታዲያ ምን ይሻላል? ኢብራሂም ዘንድ ለመገላገል ነው ሁሉም። ኢብራሂምን ጠይቁት አሉ። ኢብራሂም ያተኸደ አላህ ኢብራሂም ኸሊላ ብሏል። ልዩ ወዳጅ ለሽምግልና ወዳጅ ነው የሚጠቅመው። ስለዚህ ልዩ ወዳጅ ብሎ ራሱ የሰየመው አለላችሁ አሉ። ኢብራሂም ጋር ሲሄዱ እና አንተ ኸሊሉ الرحማን ወአንተ እያሉ ሲያወድሷቸው ባካቸው አታታሉ እኔ አውቃለሁ ደረጃዬን አሉ። ኢነማ ስርቱ ኸሊለን እርግጥ ኸሊል መሆኔን አልክድም ግን ኸሊል የሆንኩት ሚን ወራ አሉ ፊ ሶሒህ ቡኻሪ ተኔ ሌላ ስንት ወዳጅ አለው አሉ። ተዛ ሁለተኛ ደረጃ ይሁን ሶስተኛ ምን አውቄው አሉ። ምን አንቀለቀለኝ አልችልም። ይህሽ ማን ይሻላል? ሙሳ ወከለመ الله ሙሳ ተክሊማ ሙሳን በዱንያ ዓለም ለመጀመሪያ ጊዜ በገሃድ በመድር ላይ ያናገረው እሱ ነው። ስለዚህ ልምድ አለው እሱ የማነጋገር። እሱ ሞክሩ። ሄደው ሙሳ ሲጠይቋቸው እኔ ጭራሽ እኔ ቀተልቱ ነፍሰን ለም ኡመር ቢቀትልሃ አሉ። ገና ነብይ ሳይሆኑ አንድ ሰው ገለዋል በጉርምስናቸው። የተጣሉ ሰዎች ገለግላለሁ ብለው በመሃል ሲገቡ ያኝ አንዱ ጥጋበኛ አንተ ደግሞ ምን አገባህ ብሎ አሽቀንጥሮት አላቸው። እዛ ጊዜ እንዲሽናችና አሉናሳቸው በቦክስ ሰጡት። ድርቅ ካፊር ነው። ግን ያን ሰው ካፊርም ቢሆን ሰው ያለ ወንጀል ዝም ብሎ መገደል የለበትም አይደለም እንዴ? ስለዚህ ያን ሰው ለምንገድ አንተ ደግሞ ነፍሰ ገዳይ አጣፍርም እንደ ቢለኝስ አሉ። ገና ነብይ ሳይሆን እኮ ደግሞ ምሯቸዋል። ፈከፈረ ለሁ ይላል ራሱ ቁርአን። ቢሆንስ ምን አለበት? ስልጣኑ የራሱ ነው። ምሪ ያለ ብሎ ነበረ። አንተ ያዋደብ ስተመጣ እንግዳውማ አንተ ነፍሰ ገዳይ ነህ እኮ ቢለኝስ አይደል? እንግዳውሳ ኢሳ ጋር ሄዱ። ኢሳ ጋር ሲመጡ ነፍሰ ሸይ ላ አስአሉሁ አሐደን ገይሪ ከራሴ በስተቀር ማንንም አልጠይቅም። ወላ ኡሚ ኢሳ ወላ ኡሚ መርየም እናቴን እንኳን አልጠይቅም። ስለ እናቴ እንኳን ሁሉ ነገር እንግዲህ እሷ ናት። ኢሳ አባት የላቸው፣ ወንድም የላቸው፣ እህት የላቸው፣ ሚስት የላቸው፣ ልጅ የላቸው። ሁሉ ነገር መርየም ናት። እሷን እንኳን ብቸኛዋን እናቴን እንኳን ደግነቷ እሷ ራሷን የቻለች ናት እንጂ ቢጎልባት ነጥብ ልጅናት ወልወርዳይ ብትለይ ባሁኑ ሰዓት አልሄዳትም አሉ። የዓለም መላእክቶች መሳኪን ጌታችን መድኃኒታችን የሚለው ሁሉ ተመልከት። ተመርየም የበለጠ ቅርብ ሆኑ ማለት ነው ለኢሳ። መድኃኒታችን እናቴን አላዲንም ማለት ሰውየው በራሱ ባንደበቱ ሱብሃንአላህ። ይሄ ሁሉ የፈራውን ግን በመጨረሻ ነብዩ መሐመድ አለይሂ ሰላቱ ወሰለም ሲደርስ ቃል ገብቶላቸዋልና ሞክራለሁኝ ብለው አርሽ ሰር ሄደው ሰግደው ምን ሆነ ነው የተደፋው? ቀጥበል የምትጠይቀው ነገር ካለ ጠይቅ፣ መሸፋት ፈልግ እንደው ሰጣለሁ ብሎ የሚጋብዛቸው እሳቸው ብቻ ናቸው። ትልቁ ሸፋዓተል ኩብራ ተሌሎቹ የሚለዩበት ማለት ነው። እንደገና ያ ሳይበቃ ጀነት ያው ግቡ ተብሎ የጀነት ክፍሎች ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ተብሎ ሲታወጅ የጀነት በር አስከፋቹ የመጀመሪያው እሳቸው ናቸው። የጀነትን በር 8ቱን በር ተከርችሞ ተቆልፏል።
እና እሳቸው በግንባር ሂደው በር ይቆፈቁፋሉ እና የመላእክት ዘቦች ማነህ ይላሉ ማነህ ሲሉ አነ ሙሐመድ ረሱላህ ብለው ይናገራሉ ወለከ ኡሚርና ይላል ሌላ ሰው ቢሆን ኖሮ አንከፍትለትም ነበር አንተ ተሆንክማ ታዘናል ብሎ በሙሉ 8 በር ሁሉ ቦክ ብሎ ይከፈታል ማለት ነው ይሄ ሁሉ ድል እንደገና ከውተር የሚለው አሁን እዚህ ራሱ ይመጣል ያ ትልቅ አለት ጅረት አላቸው የሳቸው ተከታይ የሆነ ሁሉ የሚጠጡት የክብር መጠጥ ማለት ነው ሐውድ የሚባለው ነገር እሱንም ሰጥቷቸዋል እና ለናሙና ነው እነዚህ እንግዲህ ሳይዘረዘር ይሄን ሁሉ ድል ይሰጣል ጌታ አይዞህ ጥላቶች ያው በብስጭት ወይም በመቀኝነት ይቃጠሉ እነሱ ስለጠሉ ያንተ ድል አይቀነስም ገና እንቀጥላለን እናሸክማለን አላቸው አላህ Subhanahu Wa Ta'ala እና አጥይናከ الكوثر እና ከውተር የሚባለውን ትልቁን ሐውድ ወይም ባህር ሰተናል ልዩ መጠጥ ወይም ደግሞ ስፍር ቁጥር የሌለውን ድል ይላቸዋል ማለት ነው በመሆኑም ፈሰሊ ለረቢከ ወነሐር አንተም ደግሞ በስጦታው አንፃር ምስጋና ለመመለስ ለጌታ ብቻ ስገድ ፈርድም ሆነ ሱና ስትሰግድ ለአላህ ብቻ ብለህ ነው መስገድ ያለብህ ይሄን ሁሉ ድል የሰጠህ እሱ ነውና ማለት ነው ወነሐር ቁርባንን ስታርድ ደግሞ ለአላህ ብቻ ነው ማረድ ያለብህ እና ካፊሮቹ እንደሚያደርጉት ጸሎት ይሉና ለይስሙላ ካዕባ ዙሪያ መተው ለሙካን ወተስዲየተን ፉጭት ያፋጫሉ ጭብጨባ ያረጋሉ ጸሎቱ ፉጭትና ጭብጨባ ነው አንተ ግን ቢልኹሹዕ ወልኹዱዕ ሩኩዕና ሱጁድ ያለው ስርዓት ያለው ሶላት ስገድ እነሱ ደግሞ ለቁርባን ብለው ያመጣሉ ቁርባኑ የሚታረደው ለጣዖት ነው ለኔ ብቻ ስገድ ለኔ ብቻ ረድ አላቸው ማለት ነው እና ይሄ መንሃጀል እስላም ነው ሙስሊም የሚሰግደው ለጌታው ለፈጣሪው ብቻ ነው የሚያርደውም ለጌታ ብቻ ነው ከጌታ ውጭ ላለ ለምንም ለሰይጣን ለጂን ለቆሌ ለአድባር የምታርድ ከሆንክ ሽርክ ውስጥ ነህ ነው የሚለው ፈሰሊ ለረቢከ ወነሐር ለጌታ ብቻ ስገር ለጌታ ብቻ ረድ ኢነ ሻኒአከ ሆል አብተር ይሄንን ካደረክ አንተን የሚጠሉ ሰዎች ምቀኞች ብዙ ናቸው እናቃለን ማንንም ይሁን ማን አንተን የሚጠላ እሱ እድለቢስ ቆራጣ ነው አልቆለታል ይላል አላህ Subhanahu Wa Ta'ala አንተ ዋናው ነገር ከኔ ጋር ያለውን አላቃህን ግንኙነትህን አጠንክር በተውሂድ በኢኽላስ ቀጥል ለኔ ብቻ ስገር ለኔ ብቻ ረድ ለኔ ብቻ ጸልይ ከዛ በኋላ ለምን ይሄን ድል ሰጠው ብለው የሚያማቸውና እንትን የሚላቸው ካሉ እነዛ ራሳቸውን ነው የሚያጠፉት አብተር ናቸው ይላል አብተር ያለበት ምንድነው የዓሲ ኢብኑ ዋኢል የተባለው የአምር ኢብኑ አልዓስ አባት በጣም ምቀኛ ሰው ነበር ስለዚህ ልጅ ሞተባቸው ባንድ ወቅት መካ ያሉ ልጃቸው የቃሲም ወይም አብዱላህ የሚባለው በሚሞትባቸው ጊዜ ምን ወል አደባባይ መጥቶ ምን አለ ቡቲረ ሙሐመዱን ለይላ አለ አቡ ለሃብም እንደዛው እና ስለ ሙሐመድ ጉዳይ ያሳስባችሁ ወንድ ልጅ እንግዲህ ይሄው የተረገመ ስለሆነ ዘራ ይወጣለትም አለ ይሄው ልጁ ሙቷል ዛሬ ሙቷል አደረ ዘረቢስ ነው እሱ ነገ ይሞታል ከዛ በኋላ ስሙንም የሚያነሳ የለም አልቆለታል እሱ ጉዳይ አትሰቡ ብሎ መግለጫ ሰጠ ይሄ ጊዜ አላህ ምን አለ ባጠፋው ኢነ ሻኒአከ ሆል አብተር አንተን የሚጠላ ነው ተኸይሩ ሁሉ የተቋረጠ ድለቢስ አለ አላህ Subhanahu Wa Ta'ala አንተማ የድለኞቹ ሁሉ ቁንጮ አለቃ ነህ እንግዲህ እሳቸው አንድ ልጅ ወይም ሁለት ልጅ ስለሞተባቸው ዘሮ የተቋረጠ መናጢ ተብሎ ይሄ ነበር እነሱ የተመኙት እሳቸው ግን በአለም ላይ ወደር የሌላቸው የሚሊዮኖች አባት ሆኑ ማለት ነው የበላይኖች አባት ነው እንጂ እስከዛሬ ሁሉ የሞተው ሙስሊም ስንት ቁጥሩን የሚያውቀው አለ አሁን ያለውስ በትክክል የሚያውቀው አለ ወደፊት የሚመጣውስ ምን ያህል እንደሆነ የዛ ሁሉ እንደ አባት ነው የሚቆጠሩት አንድ ልጅ ሁለት ልጅ ተራ ልጅ ቢሞት ምንድነው የዚህ ሁሉ አባት እንኳን እሳቸው ቀርቶ ወአዝዋጁ ኡማሃቱኩም ይላል ያንተ ሚስቶች የኡመተል እስላም እናቶች ናቸው ይላል በሳቸው ደረጃ በሳቸው በረከት ሚስቶቻቸው እንኳን ክብር አገኙ እያንዳንዷ የነብዩ ሚስት አይሻ ልጅ የላትም ጭራሹ አልወለደችም ግን ኡመል ሙእሚኒን አትባለም ኡመል ሙእሚኒን ናት የበላይኖች እናት ናት አይ ያንተ እሱ ያንተን የሚያነውረው ሰውዬ ግን ሁለት ወይም ሶስት ልጆች ነው ያሉት እሱ ዘራለይ ብሎ ይኩራራ እሱ ነው የቆራጣው ይላል ተኸይር የተባረረ ተራህመት የተረገመ አንተማ ሁሉ ጊዜ እድልህ የሚለካ የሚደካ አይደለምና አንተን የሚጠሉ ሰዎች ሻኒ አከማት ሙብጊዶካ አንተን የሚጠላ ሰው ተመልካም እድል ሁሉ የተባረረ የተረገመ ቆራጣ ማለት እሱ ነው ይሄን ይወቀው ይልቁንስ ይላል ማለት ነው
እና እንግዲህ በዚህ መልኩ አላህ Subhanahu Wa Ta'ala ለነብዩ አስፈላጊውን ሁሉ ድጋፍ እንደሚሰጣቸውና የተመኙትንም ያላወቁትንም ጭምር በዱንያ በአኺራ እድል የተባለን ሁሉ እንደሚያሸክማቸው ሲያረጋግጥላቸው ጥላቶቻቸው ደግሞ እርሳቸውን እስከተተናኮሉ ድረስ ትናንትም ይሁን ዛሬ ወይም ነገ እሳቸውን የጠላ ውሳኔ ያልፉበታል ሆል አብተር ተኸይር የተቋረጠ እድል ቢስ ነው ብሎ አላህ ረግሞታል ማለት ነው። ስለዚህ አንዳንድ መናጢዎች አሁንም ከዚህ ርግመት ለመካፈል እንግዲህ ምንም ላይ ወዳቸው የማይችል በየጊዜው ካርቶን እያወጡ እንደዚህ ነው እያሉ ስማቸውን ሊያጎድፉና ሊያጥላሉ ይሞክራሉ። ቢላሂ አለክ ፀሐይን ለማጥፋት አንተ ትንፋሽን ትፍብትል ፀሐይን ተጠፋታለህ? እና የሳቸው ዝና የሳቸው ክብር የሚለካ የሚደካ አይደለም። በቀን በአለም ስንት መስጂዶች ነው ያሉት? ስንት መስጂዶች በሚሊዮን የሚቆጠሩ መስጂዶች አሉ ዓለም ውስጥ። እነዛ ሁሉ መስጂዶች በቀን 5 ጊዜ አዛን አይባልባቸውም? እነዛ ሁሉ መስጂዶች በቀን 5 ጊዜ ኢቃማ አይባልባቸውም? ማንን ነው የሚያወድሱት? አሽሃዱ አን ላ ኢላሃ ኢለላህ በኋላ ቀጥለው ተረበል ዓለሚን ስም ጋራ አሽሃዱ አነ ሙሐመድ ረሱላህ አይደለም የሚሉት? የማን ልጅ ነው የማን ዘር ነው አያቱን አባቱን እንደዚህ ቀን በቀን እንደዚህ በአደባባይ በሚንበር ላይ በመናራ ላይ አዋጅ የሚነገርለት ማን ነው አለ? የዛ አይነት እድል ያለው ሰው ሐታ የቀድሞ ረሱሎች የዛ አይነት እድል አላቸው? የት አለ? ደግሞ በተራ ቦታ አይደለም በክብር ቦታ በከተማ ውስጥ ከሆነ በገጠርም ውስጥ ሆነ በፈለገው ቦታ መስጂድ ያለበት ቦታ ሚናራ አለ። ያ ሚናራው በአይንም ጎልቶ የሚታይ የትም ቦታ ላይ ሆኖ ድምጹም ሲወጣ ከተማውን በሙሉ የሚያጠቅልቅና የሚያዳርስ እንደገና ጁሙአ ሲመጣ ደግሞ ዒድ ሲመጣ ሙናሰባ ሲመጣ ሚንበር ላይ ኹጥባ ይደረግም በየሳምንቱ በየሙናሰባቱ በዛ በክብር ቦታ የመጨረሻ ቁንጮ የተባለ የተቀደሰ ቦታ ላይ ስሙ የሚወደሰው አላህ ጋራ ማን ነው? የማን አባት ነው? እሺ የዛ እድል ሊያገኝ የሚችለው የማን ልጅ ነው? የዛ አይነት አገልግሎት ለአባቱ ተሻመት በኋላ በየቀኑ በየሳምንቱ ይሄን አይነት ሙናሰባ ሊያረግለት የሚችለው? ይሄን ሁሉ አላህ Subhanahu Wa Ta'ala ላንተ ነው የሰጠው። ያንተ እድል ቀርሞ መች የሚለካና የሚደካ ነው። እጉሮች ናቸው አይታያቸውምና አንተን ያው መሃል ሰማይ ያለችን ደማቅ እንደ ፀሐይ በትንፋሹ ትፍ ብሎ እንዲያጠፋት እንደሚሞክር ሰው ነው። ራሱን ያው እንደ ብራብሮሽ ያጠፋል። አንተን የጠላ ሁሉ እድለቢስ ነው ተኸይር የተቋረጠ የተባረረ እርጉም ነው ብሎ ወሰነ አላህ Subhanahu Wa Ta'ala። ስለዚህ የነብዩን ስም ለማጉደፍና እንትን ለማለት የሚሞክሩ ራሳቸውን የሚያጠፉ መናጢዎች ብቻ ናቸው እንጂ በሳቸው ላይ ምንም ሊያረጉ እንደማይችሉ የታወቀ ጉዳይ ነው ማለት ነው። ስለዚህ ከውተር የሚባለውን አንዱን እያስረሳ ሄደና ከውተር የሚባለው አንደኛውና ዋነኛ ተፍሲር ሐውድ የሚባል ነገር አለ። የሐውድ የሚባለው ሰዎች ከሲራጥ እንደተሻገሩ ወደ ጀነት ከመግባታቸው በፊት ልዩ ኬላ ቦታ ላይ ነው ያለው። ትልቅ ጅረት ነው እና ሰፊ ኡቃኑስ ባህር ነው የሚመስለው ማለት ነው። መጠጫው ኩባያው አሉ ራሳቸው የሰማይ ከዋክብትን የሚያክል ነው። የሰማይ ከዋክብትን ቁጥር የሚያቅሰዋል ምን ያህል እንደሆነ ኩባያው ተጋባዦች የመጀመሪያ ጀነት የሚገቡ ሰዎች ቀህዋ እንደሚቀዳለት እንግዳ ሲመጣ ሐውድ ነው የሚቀዳለት ጀነት በር ላይ ሲደርስ። ያ ሐውድ በነብዩ ስም ብቻ የተዘጋጀ ነው ክብራቸውን ለማሳወቅ ማለት ነው። እሳቸው ቁመው ራሳቸው ናቸው ሰራተኞችን እያዘዙ የሚያሰራጩት ማለት ነው። ያንን ሐውድ የሚባል ነገር ጅረት ውሃ ነው። ተላይ ባገንባሪ ነው የሚመጣው እንደዚህ ተታች እንደ ባህር ተኝቷል። በሚወርድበት ጊዜ በምን አይነት ወንዝ ነው የሚወርደው አሉ። እንግዲህ በቱቦ ወይም በቃ ተቀርቶ በብሪቅ አይደለም በላይን ዓለምን የሚያስተናግር ነገር ነው እና ትልቅ ኃይለኛ ጅረት ነው ተላይ ባገንባሪ የሚመጣው። ሲመጣ ወንዙ አሉ ወንዙ የወንዙ ዳርቻ ቢላጥ አለው ድንጋለው አይደለም ወንዝ ዳርዳሩን ድንጋው ምንድነው አሉ ጥሩ ወርቅ ነው በሙሉ ድንጋው ወንዙ ውስጥ መጨረሻ አባይ ተመነሻ ተመድረሻው ቢላጡ እንትኑ ረሲፉ ወርቅ ነው አሉ። እንትፈልጋለህ ኩባያው አይደለም በወንዙ ዳርዳር የተደረደረው ድንጋይ በአጠቃላይ ወርቅ ነው አሉ። ተስር ደግሞ የተነጠፈው ተታች የሚፈስበት አልማዝ ነው አሉ። አልማዝ 1 ግራም ስንት ነው የምታወጣው? አልማዝ ተታች ጭቃው ደግሞ ደለል አለ አይደል ዳርዳሩን ደለል ጭቃው ደለሉ እንድስታነሳው ደግሞ
ሚስከል አዝፈር ነው አሉ። በአለም ላይ አንደኛ የሚባለው ሽቱ ነው ጭቃው እና አህላ ምን العسل ጣዕሙ ወለላ ማር የበለጠ ነው። ወአብየዱ ምን اللبن ወተት ደግሞ የነጣ ነው አሉ። من شرب منه شربا لا يظمأ بعدها احد አንዲት ጉንጭ ፉትታል አለቀ ጥማት እስከመጨረሻው ማሰላማ ከዛ በኋላ መጠጥ ጠጣ አልጠጣ የመጨረሻ ይሆናል። ይሄን የመሰለ መስተንግዶ አዘጋጅቼልሃለሁ ይላቸዋል አላህ Subhanahu Wa Ta'ala። እና ይሄን ሁሉ እድል እንግዲህ አላህ በችሮታው ነው የሰጣቸው። ይሄንን ሁሉ የሰጣቸውን ጌታ እሱ እየሰጠ ሌሎቹ ግን ለምን ይሄን ሁሉ ሰጠ በማለት ይቃጠላሉ በመቀኝነት። ተቃጠል ራስህን ጥፋኔ ግን ለሱ ወደ ኋላ የሚለው ነገር የለም አለ አላህ Subhanahu Wa Ta'ala። ስለዚህ እዚህ ላይ ግን እዚህ ሐዲስ ላይ አንዲት አሳሳቢ ነገር ተናግረዋል ረሱል እና ኡመቶቼ በሙሉ እየመጡ ያንን እየወዘዕኩላቸው እየጠጡ ወደ ጀነት እያለፉ ሲሄዱ የሆነ ሰው ሲመጣ ለሱም ሊሰጡት አስተናጋጆቹ እንዲስሉ መላእክቶቹ መጥተው የአላህ ተወካዮች ላላ ይሄ ሰው አይገባውም ወደ ጎን ጀንብ ይሉታል አሉ። እኔ ደነግጣለሁ አሉ። ያ ረቢ ሀውላ ኡመቲ ህዝቦች እኮ ናቸው የኔ ናቸው እኮ ምንድነው ላ انك لا تدري ما احدث بعدك شوف مبتدع ምን ያህል አደገኛ እንደሚሆን እዛ ግብዣ እንግዲህ አያልቅ ማንንም ቢሆን አንተ እነዚህ ሰዎች ስማቸው አህመድ መሐመድ ዑመር አብደላ ናቸው ግን ታንተ በኋላ የሰሩት እንደባ አታውቅም ምን ያውቃለሁ አይገባቸውም እነዚህ ጸረ እስላም ናቸው ጸረ ተውሂድ ናቸው ጸረ ሱና ናቸው አበጥር አውጣ እያለ እጁን እየጎተተ ወደ ጎን የሚወስዳችሁ አላችሁ ተጠንቀቁ አሉ። ከዚህ ጋር ያይዘው ለዚህ ነው እንግዲህ ሱና ሁልጊዜ መጠበቅ አለበት መከበር አለበት ተቢድዓ መራቅ አለብን። ነብዩ እየመሰከሩ ነው እንደ ሰው ምክንያቱም ዛሂሩን ላ ኢላሃ ኢላላህ ብሎ ከሙስሊሞቹ ጋራ ተሰልፏል። ግን አሁን መንጥራ አውጣ አለ። ለምን የኔ ሰዎች አይደሉም እነሱ የሰሩትን ብታቅ ኑሮ እንደዚህ ባላልክ ነበር ስሏቸው የዛ ጊዜ ነው የምንላለው አሉ ሱህቃ ይሄማ ከሆነ እኔም አልፈልገው ወዳ ወሰዱት እላለሁኝ አሉ። ይሄ እንዳይሆን ሱናን በጣም መጠንቀቅ ተቢድዓ መራቅ እንዳለብን ያስገነዝበናል ያ ሐዲስ። ወሰለላሁ ዐለ ነብይ ወኢላ ሊቃ